بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد أحبتي في الله حييكم بتحية الإسلام وأقول لكم السلام عليكم ورحمة الله وبركاته ባለፈው እንዳሳለፍነው የኢኽዋን المسلمين አንጃ በሶስት ከፍለን ማየት እንችላለን ብለን በንያ የሐሰን አልበና ተከታዮች ቁጥብያ የሰይድ ቁጥብ ተከታዮች ሱሩሪያ የመሐመድ ሱሩር ኢብኑ ናይፍ ዘይኑል አቢዲን የተባለው ሰው ተከታዮች በማለት በሶስት መልኩ ከፍለን እናያቸዋለን ብለን የሐሰን አልበና አቂዳና ማንነት እምነቱ ምን እንደሚመስል ዳዕዋው ወዴት እንደነበር አይተናል። እንዲሁም ደግሞ ሰይድ ቁጥብ አቂዳው ምን እንደሆነ ከሙስሊሞች ጋር ያለው ሁኔታ ወይ ደግሞ በዓለም ላይ ያሉ ሙስሊሞችን በምን መልኩ እንደሚያያቸውና በምን እንደሚበድባቸው እንዴት አጠቃላይ ሙስሊሞችን እንደሚያከፍር እንዲሁም ደግሞ የተለያዩ አቂዳዎች አህለ ሱነቲ ወልጀማዓ እንደሚخالፍ የሰለፎችን እምነትና አስተሳሰብ አስተምሮ በተቃረነ መልኩ ያለውን ማንነቱን አይተናል። በቀጠሯችን መሰረት አላህ ፍቃዱ ከሆነ ዛሬ የምናየው መሐመድ ሱሩር ዘይኑል አቢዲን የተባለው ሰውን ሁኔታ እናያለን። ይህ ሰው መሐመድ ሱሩር ዘይኑል አቢዲን የሚባለው ሰው ማለት ነው መጀመሪያ ከእነ ሐሰን አልበና የነበረና ወይ ደግሞ ኢኽዋን እነሱ የሚሏቸው ማለት ነው ተቅሪበን ለ10 ዓመታት ያክል ከነርሱ ጋር አብሮ ይሰራ እንደነበረ ከዚያ በኋላ ግን ባለፈው በጥቂቱ ያየናቸውን የሐሰን አልበናን የተለያዩ ኹራፋቶች የሱፊያ አመለካከቶችና እንዲሁም ደግሞ ሁሉንም የመሰብሰብ አባዜ አስጠልቶት እንደወጣ በራሱ በሰፊው ይናገራል ማለት ነው። ነገር ግን ከዚያ በኋላ ከነዚህ ከኢኽዋኖች ከወጣ በኋላ ምን ሆነ ምንድነው ያደረገው ቢባል ወደ ትክክለኛ ሰለፎች አቂዳ ወደ ተውሂድና ወደ ሱና ሽርክን ወደ መዋጋት ቢድዓን ወደ መዋጋት እንዲሁም ደግሞ የሰለፎችን አቂዳ ነሽር ወደ ማድረግ ወደ ማስፋፋት አይደለም የሄደው። ይህ ሰው በቀጥታ ምንድነው ያደረገው ከነሱ ከወጣ በኋላ የራሱ የሆነ ሌላ ሚንሃጅ ፈጥሮ ሌላ አካሄድ መስርቶ በራሱ መንገድ ነው የሄደው ማለት ነው። ይህ ሰው እሱ ይዞት የወጣው አቂዳ ወይም ደግሞ እሱ ይዞት የመጣው ሚንሃጅ ከኢኽዋኖች ጋር ከአጠቃላይ ከሌሎቹም ጋር የሚያዛምደው ወይም ደግሞ አንድ የሚያደርገው የጋራ ነጥብ ነበረው። ይህ ነጥብ ምንድነው? ሁሉም ሁካሞችን የማክፈርና እንዲሁም ደግሞ ሰዎችን በማዕሲያ ሙስሊሞችን በከባኢር በማዕሲያ በከባኢር ذنوب ማለት ነው የማክፈር አቂዳ አላቸው። ሁሉም ይሄ አንድ ያደርጋቸዋል። ስለዚህ ይሄኛው አስተሳሰብ ወይ ደግሞ ይሄኛውን አቂዳ ነበረ ምን ያደረገው ማለት ነው እሱ ይዞት የወጣው። ከዚያ በቀጥታ ምንድነው አርጎ የተንቀሳቀሰው ይህ መሐመድ ሱሩር ኢብኑ ናይፍ ዘይኑል አቢዲን ሳዑዲያዊ ነው፣ የሳዑዲ ዜጋ ነው። በቀጥታ ከሳዑዲ አረቢያ መሪዎች እና ዑለማዎች ጋር ነበር ጦርነት የጀመረው ማለት ነው። ቀጥታ ጦርነት ውስጥ ነው የገባው። ጦርነት ሲባል ምናልባት መሳሪያ ይዞ አይደለም፣ ነገር ግን የወጣቱን አመለካከት የአመተናስን አስተሳሰብ በእነርሱ ላይ በማጥፋት ወይ ደግሞ እንዲበላሽ በማድረግ በመሪዎች ላይና እንዲሁም ደግሞ በዑለማዎች ላይ ያለው እምነት እንዲወድቅ እንዲላሽቅ በማድረግ ከፍተኛ የሆነ ዘመቻን የከፈተው ማለት ነው። ይህ ዘመቻው በጣም የሚገርመው እዛ ሆኖ አይደለም፣ ሳዑዲን ሆኖ አይደለም። ሳዑዲን ሁካሞቿን መሪዎቿን አክፍሩ፣ ዑለማዎቹን አክፍሩ፣ ባለስልጣኖችን በአጠቃላይ አክፍሩ ወዴት ነው ሄደው? ወደ ለንደን ሀገር ወደ እንግሊዝ ሀገር ሄዶ እዛ ጥገኝነት ጠይቆ እዛ ቁጭ ብሎ ነው እንግዲህ ምን ያደረገው ማለት ነው ይሄንን ጦርነቱን የከፈተው። ይህ ሰው መጀለቱ ሱና የሚል መጽሔት አለው በየጊዜው እየታተመ የሚወጣ። ይህ መጽሔቱ በጣም በሚያሳዝን ሁኔታ
የኸዋሪጆች አይነት አቂዳ ያዘለና መሪዎችን በወንጀላቸው ወይ ደግሞ በማዕሲያ ምክንያት ያከፈረበትን ቁጥር ስፍር የሌለው ቃላቶቹ ሰብስቦ እናገኛለን። እኔ ማየት በዋነኝነት እንዲታይ የፈለኩት በዑለማ አሰለፊይን በዑለማ ሱና በተውሂድ ተጣሪዎች በዘመናችን ሊቃውንቶች የዓለም የመሰከረላቸው እንደነ ሼኽ ኢብኑ ባዝ እንደነ ሼኽ ሳሊህ አልሉሐይዳን እንደነ ሼኽ ሳሊህ አልኡሰይሚን እንደነ ሼኽ ፈውዛን የመሳሰሉ እንደነዚህ አይነት ስመጥር የሆኑ ዓለም የመሰከረላቸው ዑለማዎች ላይ የከፈተውን ዘመቻ እናያለን። ምን ይላል? ያው መጀለት ሱና በሚለው መጽሔቱ ላይ አልሙሳዓዳት አልረስሚያ በሚል ማለት ነው በ14 ማለት 1412 ሂጅሪያ ማለት ነው በታተመ መጽሔት ላይ ከ29 እስከ 30ኛ ገጽ ድረስ ነው ይሄንን የሱን ንግግር የምናገኘው። ምን ይላል? ወሲንፉን አኸር ያእኹዙነ يعني المساعدات الرسميه ሌሎች ሰዎች አሉ አለ መደበኛ ከሆነ ከመንግስት የሚሰጥን እርዳታ ድጋፍ የሚቀበሉ አለ ويربطون مواقفهم بمواقف ساداتهم እነዚህ ይሄንን የሚቀበሉ ሰዎች አለ ይሄ ከመንግስት የሚሰጣቸውን ነገር የሚቀበሉ ሰዎች አቋማቸው ከበላያቸው ከባለስልጣን ወይ ደግሞ ከእነሱ በላይ ካሉ አዛዦቻቸው ጋር ነው የሚያያይዙት አለ فاذا استعان الساده بالامريكا የነሱ አለቃቸው መሪው ማለት ነው የሳዑዲ መሪ በአሜሪካ ከታገዘ እሱ ይያለ ያለው ያኔ ኢራቅ ኩዌትን በወረረ ጊዜ ሳዑዲና ኩዌት በአሜሪካ ታግዘው ነበር። ምናልባት ይሄ ሰው የሱና ሀገር የሆነችዋን ሳዑዲን ለመምታት እንዲሁም ደግሞ ኩዌትን ለመደፍጠት ባደረገው እንቅስቃሴ በዚያን ጊዜ እነርሱ እሱን የመቋቋም አቅም ስላልነበራቸው አሜሪካን ገብቶ እሱን እንዲመልስላቸው የሆነ ገንዘብ ከፍለው ወይ ደግሞ የሚፈልገውን ነገር ሰጥተው ታግዘውበታል። ይሄ ዑለማዎች ያለምንም ኺላፍ ያረጋገጡት ነገር ነው። አስፈላጊ በሆነ ጊዜ ማለት ነው አንድ የሙስሊም ሀገር በካፊር መሪ መታገዝ እንደሚችል እንዲሁም ደግሞ ግለሰብም ራሱ ቢሆን እንደየ አስፈላጊነቱ ከአቅሙ በላይ የሆነ ነገር ገጥሞት ዲኑን በማይነካ አቂዳውን በማይነካ ሁኔታ በሌላ ካፊር መታገዝ እንደሚችል ለዚህ በጣም ብዙ ማስረጃዎች አሉ። ምናልባት ሁላችንም የምናውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአቡበከር ጋር ከመካ ወጥተው ወደ መዲና በሚሄዱበት ጊዜ አብዱላህ ኢብኑ ኡረይቂጥ የተባለ ይሁዳዊ ነበር መንገድ ሲመራቸው የነበረው። እንደውም መጓጓዣቸውን ሰጥተውት ከ3 ቀን በኋላ ይዘህልና ብለው በዚህ መልኩ እንዲህ አይነት በጣም ከባድ የሆነ ወሳኝ የሆነ ነገር ሁሉ ኃላፊነት ተሰጥቶት መንገድ እንዲመራቸው እንዴት እንደታገዙበት የሚታወቅና ማንም ሰው የማይከደው ሐቂቃ ነው ማለት ነው። ይሄ እውነታ ነው። ስለዚህ ይሄ ነገር እንግዲህ ምን ይያለ ነው? فاذا استعان الساده بالامريكا የበላያቸው የነርሱ ባለስልጣን ወይም ደግሞ መሪ በአሜሪካ በታገዘ ጊዜ አለ ኢንበር العبيد ባሮቹ ይቻኮላሉ ማለት ነው الى حشد الادله ማለት መረጃ ለመሰብሰብ አለ التي تجيز هذا العمل ይሄንን ነገር የሚፈቅዱ መረጃዎችን ለመሰብሰብ ምን ያደርጋሉ? ይቻኮላሉ። በጣም ቆንጆ መረጃ አግኝተው መረጃ ካመጡ መቀበል ነበረበት እነሱን መውቀስ ሳይሆን ማለት ነው። ይላቸውም ቢለን ኖሮ በጣም ቆንጆ ነበር። ነገር ግን ምን ይያለ ነው? الى حشد الادله አለ ለመሰብሰብ ኢዘን መረጃ መኖሩ ራሱም ያምናል። ከዛ ምን አለ? ويقيمون النكير على كل من يخالفهم ከዚያ በኋላ እነሱን በሚቃረናቸው ላይ ሰው ላይ ሁሉ ምን ያደርጋሉ? መልስ ይሰጡታል ወይ ደግሞ ያን ሰው ዝም እንዲል ያደርጉታል ወይም ይጠሉበታል። በመረጃ ከጠላባቸው ወይም ደግሞ በመረጃ ከखाለፈባቸው ችግር የለም። ነገር ግን መረጃ የላቸውም ዝም ብሎ ልክ እንደሱ አይነት አስተሳሰብ ያላቸው ሰዎች እነዚህ ዑለማዎች መረጃ በሚያመጡበት ጊዜ ይሄ የካፊር አገልጋይ ነው ከማለት በስተቀር ማለት ነው። وإذا اختلف السادة مع إيران الرافضة የነርሱ መሪያቸው ከራፊዳ
ጋር በተጣላ ጊዜ ወይ ደግሞ ባልተስማማ ጊዜ ተዘከረ العبيد እነዚህ አገልጋዮች ባሮች ይላቸዋል። አቢድ ማለት ባሪያ ማለት ነው። يعني تذكر العبيد خبث الرافضة የራፊዳዎች እነርሱ መጥፎነት የዛን ጊዜ ነው ትዝ የሚላቸው አለ። መቼ ኢራን ከእነሱ መሪዎች ጋር በተጣሉ ጊዜ አለ። هذا بهتان عظيم ይሄ سبحان الله العظيم መቼውም ይሁን መቼውም የመምለካ የሳዑዲ አረቢያ ዑለማዎች يعني حيات كبار العلماء ወይ ደግሞ ለጅና ዳኢማ ውስጥ ያሉ ዑለማዎች የሳዑዲ መንግስት ከኢራን ጋር ተጣላ አልተጣላ ሁሉ ጊዜ የራፊዳዎችን ማንነት ለዓለም እያሳወቁ ነው ያሉት። ሁሌም በንግግራቸው በመጽሐፎቻቸው በሚያስተምሩበት ሁኔታ በየትኛውም ሁኔታ በፈትዋቸው ጭምር ስለነርሱ ነው ምን እያደረጉ ያሉት እየገለጹ ነው ያሉት ማለት ነው። የራፊዳዎች አቂዳ ምን እንደሆነና ኡማውን ከነርሱ ኹብዝ ከነርሱ ጥመት እያስጠነቀቁና እየጠበቁ ነው ያሉት። እሱ ግን ምን ይላቸዋል? ይሄን የሚያደርጉት ሳዑዲ ከኢራን ጋር ስትጣላ ብቻ ነው አለ። وإذا انتهى الخلاف በሳዑዲና ወይ ደግሞ በሳዑዲ መሪዎችና በኢራን መካከል ያለው አለመግባባት ከጠፋ ለሰከተ العبيد وتوقفوا ጸጥ ይላሉ ምንም ነገር አያረጉም አለ። الله المستعان عن توزيع الكتب التي أعطيت لهم ኪታባቸው ይሄን ኪታብ አሰራጩ ተብሎ የተሰጣቸውን ኪታብ ከማሰራጨትና ከማከፋፈል ይቆማሉ። ምን ይያለ ነው ማለት ነው? እነዚህ ዑለማዎች ለጅና ዳኢማም ሆነ ሀያት ኪባር ዑለማ ውስጥ ያሉ ሌሎችም ከዛ ውጭም ያሉ ዑለማዎች በአጠቃላይ የመንግስት ቅጥረኞች ናቸው። ስለዚህ መንግስት የሚፈልገውን ነገር ነው የሚያደርጉት። ይህን ኪታብ አከፋፍሉ ካላቸው ያከፋፍላሉ፣ ዝም በሉ ካላቸው ዝም ይላሉ። ሱብሃንአላህ አልዓዚም። ነገሩ ግን በተቃራኒ ነው። ወላሂ የሳዑዲ መንግስት ከፉአድ ጀምሮ ከዛም ወዲህ ያሉት ሙጀመዕ መሊክ ፈሃድ የሚባለው የቁርአን ማተሚያ ድርጅት ከተቋቋመበት ጊዜ አንስቶ ዑለማዎች ለመንግስት ነው የሚያዙት። ይሄ ኪታብ ይታተም፣ ይሄ ኪታብ ለዓለም ይሰራጭ፣ የአቂዳ ኪታብ ተፍሲሮች በዓለም ቋንቋ እየተባዙ ማለት ነው። በጣም የሚገርመው በቁርአን በአማርኛ ሊፈሰር ሼክ ሰዒድ ሙስጠፋ ሼክ ሰዒድ የምንላቸው ማለት ነው 2 ዓመት ከምናምን ሙጀመዕ መሊክ ፈሃድ ቤት ተከራይቶላቸው ደሞዝ እየከፈላቸው ቁጭ ብለው ቁርአንን በአማርኛ ተርጉመዋል። ከተተረጎመ በኋላ ግን ምንድነው እዛስ ይታያል በዓለም ላይ የማይሆን አቂዳ ነሽር እንዳይደረግ ማለት ነው። የማይሆን አስተሳሰብ ምን እንዳይሆን ወጥቶ እንዳይበተን በሚል ቁርአኑ በሰለፎች ግንዛቤ ነው የተፈሰረው ወይስ አይደለም በሚል እንዲታይ ያደርጋል። ከታየ በኋላ የዚህ ሙተኸሲስ የሆኑ ያን ቋንቋ የሚችሉ ሰዎች አግኝቶ ካለፈ በዓለም ላይ ነሽር ይደረጋል። ከዛልክ እዛ የሚታተሙ የሱና የተለያዩ ዑለሞች ማለት ነው በፍቅህ በሉ በሐዲስ በሉ በአቂዳ በሉ በምንም በሁሉም አይነት ምን ይደረጋል? መንግስት ያን ሁሉ ወጪ አውጥቶ ዓለም ላይ ያሰራጫል። ኢዘን መንግስት እንኩ አከፋፍሉ ያላቸውን ኪታብ ሳይሆን እነርሱ መንግስትን አዘው ነው የሱናና የተውሂድ ኪታቦች ምን የሚደረጉት ነሽር የሚደረጉት። እሱ ግን የሚለው ምንድነው? እነርሱ የሳዑዲ መንግስት ከኢራን ጋር ያላት ግጭት ባቆመች ጊዜ ወይ ደግሞ ኺላፉ ባቆመ ጊዜ መንግስት አከፋፍሉ ያላቸውን መጽሐፍ ማከፋፈል ያቆማሉ። እነሱ የመንግስት ቅጥረኞች ናቸው እያለ ነው። هذا الصنف من الناس የዚህ አይነቱ ሰው አለ يكذبون ይዋሻሉ። ተመልከቱ እንግዲህ ዑለማዎችን እያለ ነው። የተጀሰሱን ጆሮ ይጠባሉ ማለት ነው። يكتبون التقارير እንዲሁም የታዘዙትን ነገር ጽፎ ፈርመው ያስተላልፋሉ ማለት ነው። ويفعلون كل شيء يطلبه السادة منهم ያ የእነርሱ መሪያቸው ከእነርሱ የፈለገውን ነገር በሙሉ ይሰራሉ። ከዚህ ውጭ የሚሰሩት ነገር የላቸው። وهؤلاء قلة والحمد لله እነዚህ ትንሽ ናቸው አለ። እነዚህ ምንድናቸው? ትንሽ ናቸው። ወድخلاء على الدعوة والعمل الإسلامي እንዲሁም ደግሞ ሰርጎ ገቦች ናቸው አለ። በምን በዳዕዋው ላይና እንዲሁም ደግሞ በእስልምና በሚሰራው ስራ ላይ لا اله الا الله ማን ነው ለእስልምና የሰራው? የትኛው እስልምና? እነዚህ ዑለማዎች ካልሆኑ ዳዕዋውን የሚያደርጉ ያሉት ይሄ የነሱ የተውሂድ ዳዕዋ ካልሆነ ዳዕዋ የሱና ዳዕዋ ካልሆነ ዳዕዋ የእነርሱ ስራ ካልሆነ የእነርሱ ሙአለፋቶች በዓለም ላይ ዛሬ የምናያቸው በየትኛውም ሱና ላይ በየትኛውም የተውሂድ ኪታብ ሽሩሃቶች በአጠቃላይ የሰለፎችን አቂዳ በሙሉ ነሽር የተደረገው እነዚህ ዑለማዎች ናቸው፣ የእነርሱ ሙአለፋቶች ናቸው።
ይሄ እሱ ምን እያለ ነው? እንደነዚህ አይነት ሰዎች በእስልምናው ሰርጎ የገቡ ናቸው አለ። በዳዕዋው ላይ ሰርጎ የገቡ ናቸው፣ እንዲሁም ደግሞ ለእስልምና በሚሰራው ስራ ላይ ሰርጎ ገቦች ናቸው አለ። ወአውራቁሁም መክሹፈቱን ወረቀቶቻቸውም ተጋልጠውባቸዋል ይላል። ነስአላህ ሰላመተ ወልአፊያ። ወኢን አጣሉ ሊሃሁም ወቀሰሩ ثيابهم እነዚህ ሰዎች ጺማቸውን ቢያስረዝሙም ልብሳቸውን ቢያሳጥሩም አለ። ወዘዐሙ ቢአንሁም ሁማቱ ሱነቲ እኛ የሱና ጠባቂዎች ነን ብለው ይሞግታሉ። ነዓም ወላሂ የሱና ጠባቂዎች ናቸው እነርሱ። ነዓም የተውሂድ ጠባቂዎች ናቸው፣ የተውሂድ ዘቦች ናቸው፣ የሱና ዘቦች ናቸው። ያ መሐመድ ስሩር አንተ ነህ ደኺል እንጂ እነዚህ ዑለማዎች አይደሉም። ወላ يضر دعوة الإسلام የእስልምናን ዳዕዋ አይጎዳም። وجود هذا الصنف من الناس የእንደነዚህ አይነት ሰዎች መገኘት فالنفاق قادم على إنا لله وإنا إليه راجعون ሙናፊቅነት ዛሬ አልተጀመረም ድሮም ያለ ነው አለ። እንግዲህ እነዚህን ዑለማዎች ነው ይሄ መሐመድ ስሩር ዘይኑል አቢዲን ሙናፊቅ እያላቸው አገልጋዮች የሰው አገልጋዮች እያላቸው ነው ያለው ማለት ነው። ሱብሃንአላህ ያኒ እስኪ ራሳችንን እንጠይቅ። ሼክ ኢብኑ ባዝ ናቸው ሙናፊቅ? ሼክ ኢብኑ ባዝ ናቸው የታዘዙትን ከመስራት ውጪ ለሳምፕል የተቀመጡ ፈርሙ ሲባሉ የሚፈርሙ ተናገሩ ሲባሉ የሚናገሩ ከዚያ ውጪ ወራዕ የሌላቸው አላህን የማይፈሩ አኺራን የማያስታውሱ ነገ አላህ ፊት መቆማቸውን የማያውቁ ናቸው ማለት ነው? ላኢላሃ ኢላላህ ሙናፊቅ ዝም ብሎ ለማስመሰል የተቀመጡ ሙናፊቆች ናቸው እያለ ነው ማለት ነው። እነዚህ ዑለማዎች ያ ኢኽዋንና አለ ወንድሞቻችን ሆይ ላ ተጉረነኩም هذه المظاهر የዚህ ጺም ማስረዘምና ልብስ ማሳጠር እንዳያታልላችሁ فهذه المشيخة صنعها الظالمون የዚህ አይነቱ እነዚህ ሼኾች አለ የመን የእነዚህ መሪዎች የቀረጿቸውና እነሱ የሰሯቸው ናቸው ሸሪዓ የማያውቃቸው እያለ ነው። ومهمة فضيلة الشيخ لا تختلف عن مهمة كبار رجال الأمن ምን እያለ ነው? እነዚህ ፈዲለት ሼኽ ተብለው የሚጠሩ ሰዎች የእነርሱ ስራ አለ የእነርሱ ስራ እነርሱ የተሰጣቸው የእነርሱ ኃላፊነታቸው ጦር ውስጥ መንግስት ካስቀመጠው ጦር ውስጥ ካሉ የጦር አዛዦች የተለየ አይደለም። እንግዲህ ሱብሃንአላህ ይሄ ሰውዬ እነዚህን ዑለማዎች ምን እያለልን ነው ማለት ነው? በዚህ መልኩ በሙናፊቅነትና እንዲሁም ደግሞ በአስመሳይነት እንዲሁም መሪዎች ቀርጸው ያስቀመጧቸው እንጂ ሸሪዓ ተገንዝበው አላህን ፈርተው የሰለፎችን አቂዳና ኢልም የሚያስተላልፉ አይደሉም እያለን ነው ማለት ነው። አሁንም በዚሁ መጀለቱ ሱና በሚለው መጽሔቱ ላይ በ1413 ዓመተ ሂጅሪያ ላይ በታተመው ከገጽ 2 እስከ 3 ድረስ አልሙስተቢዱነ ወልዓቢድ በሚል እነዚህ አሁንም ስለ አሜሪካና ምዕራባውያኖች ነው የሚያወራውና የእነርሱ ባሮች ነው የሚለው ወሊልዑቡድየቲ ጠበቃቱን ሐረሚየቱል የውም አለ ለባርነት ደረጃዎች አሉት አለ። ደረጃው እንዴት አስቀመጠው? የፒራሚድ አይነት ነው አለ። ሐረሚየቲ አልየውም ማለት ሐረም ማለት ፒራሚድ ማለት ነው። ከታች እየሰፋ ይሄድና ከላይ እየጠበበ የሚሄድ ማለት ነው። ዛሬ እንዲህ አይነት ነው የባርነት ሁኔታው እንደዚህ ሆኗል አለ። አጠበቀቱል ኡላ የመጀመሪያው ላይ ቁንጮ ላይ ያለው በፒራሚዱ ላይ የተቀመጠው የተረበዑ አላ አርሽሃ ረئيس الولايات المتحدة ጆርጅ ቡሽ ላይ መጫፉ ላይ ያለው ማን ነው አለ? የአሜሪካ መሪ ጆርጅ ቡሽ ነው። ወቀድ يكون غدا ክሊንተን ሊሆን ይችላል አለ። ወጠበቀቱ الثانية ሁለተኛው ደግሞ ደረጃ ላይ ያለው ከዛ ቀጥሎ የጠበቀቱ الحكام في البلدان العربية ከዛ ከጆርጅ ቡሽ ቀጥሎ ታች ከሱ ቀጥሎ ያሉት በአረብ ሀገር ያሉ መሪዎች ናቸው አለ። በዋነኝነት እሱ እያለ ያለው የሳዑዲ መሪዎችን ነው። وهؤلاء يعتقدون እነዚህ መሪዎች ከጆርጅ ቡሽ ቀጥሎ ያሉት አለ አቂዳቸው በልባቸው ውስጥ ያለው አቂዳ أن نفعهم وضررهم بيد ቡሽ የሚጎዳቸውም የሚጠቅማቸውም ጥቅማቸውም ሆነ ጉዳታቸው በጆርጅ ቡሽ እጅ ነው ብለው ነው የሚያምኑት አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት አወቀ? የነዚህን መሪዎች ቀልብ ከፍቶ አየ እንዴ? ሱብሃንአላህ። እስኪ በማን ጊዜ ነው የሳዑዲ መሪዎች? እስኪ አሜሪካ መሊክ አብዱል አዚዝ ጊዜ ነው? በመሊክ ፉሃድ ጊዜ ነው? በመሊክ አብደላ ወይስ በማን መቼ ነው? እስኪ አሜሪካ ሳዑዲ ውስጥ ሽርክ እንዲሰራ ብላ የሳዑዲ መንግስት
ሽርክ እንዲሰራ ያዘዘው። እስከ አሁን ድረስ በዓለም ላይ ብቸኛው ሀገር ሳዑዲ ነች በሽርክ ላይ አንገት የምትቀነጥስ ማለት ነው። በስህር ድግምት በሚሰሩ ጥንቆላ በሚሰሩ ሽርክ የሚሰሩ ሰዎችን አንገት የምትቀነጥስ እንዲህ አይነት ሸሪዓ ያለባት ብቸኛ ሀገር። ዝሙት የሰራ ሰው የገደለ ብቻ አይደለም፣ ሱብሃንአላህ የሰረቀ ብቻ አይደለም። በል እንደውም ይሄ ሸሪዓ ራሱ እንዴት ኢኽዋኖች ውድቅ እንደሚያደርጉት እናያለን። ነገር ግን መምለካ ሳዑዲ በዓለም ላይ ብቸኛው ሀገር ለተውሂድ ዘብ የቆመች ሽርክን የምትዋጋ ቢድዓን የምትዋጋ ሀገር ብቸኛ ነች። ነገር ግን ለምንድን ነው እነዚህ ሰዎች እሷን የሚጠምዷት ቢባል ጠላታቸው ነች። እነሱ ቢድዓ ያራምዳሉ፣ ሳዑዲ ደግሞ ቢድዓ ትዋጋለች። ነዓም ሳዑዲ ላይ ጉለት የለም ማለት አይደለም፣ ወይ ደግሞ አፍራዶች ላይ ወንጀል የለም ማለት አይደለም። መሪዎቹ በግል ህይወታቸው ውስጥ ወንጀል አይሰሩ ማዕሱሞች ናቸው ማለት አይደለም። አበደን ከላው ሐሻ። ነገር ግን እንዳጠቃላይ እንደ ሸሪዓ ሀገሪቷ በጣም በሚገርም መልኩ ማለት ነው ከኢብትዳኢያ ጀምሮ እስከ ጃሚዓ ድረስ እስከ ኩልያት ድረስ ኪታቡ ተውሂድ ሙቀረር ሆኖ ነው እየተቀራ። የት ሀገር ነው ያለው? እስኪ አስአሉኩም ቢላህ አምጡልን፣ እውነተኞች ከሆናችሁ አምጡልን እስኪ የት ሀገር? ሱብሃንአላህ ሐሰን አልበናና ሰይድ ቁጥብ ያሉበት ሀገር ነው እንደ ይሄ ነገር ያለው? እሱ እንደዚህ አይነት ሀገር ወጥቶ እንግሊዝ ላይ ቁጭ ብሎ ነው እንግዲህ እንዲህ አይነት ዘመቻ እያደረገ ያለው ማለት ነው። ስለዚህ መምለካ ከታች ጀምሮ ከሰናዊያ ጀምሮ ከኢብትዳኢያ ጀምሮ እስከ ኩልያት እስከ ጃሚዓ ድረስ እስከ ዶክተራ ድረስ እስከ ፕሮፌሰርነት ድረስ በአቂዳ ተኸሱስ አለ። ግዴታ ነው፣ የተውሂድ ግዴታ ነው። ተውሂድ እንደ አንድ መደበኛ ትምህርት ተወስዶ ግዴታ ተደርጎ ነው በሀገሪቷ ላይ እየተሰራ እስከ አሁን ሰዓት ድረስ ማለት ነው። የትኛው እነሱ በአቂዳቸው አይደለም፣ ነገር ግን ይህን አቂዳቸው እንዳይነካባቸው ዋጋ ይከፍላሉ። ነዓም የሆነ ነገር የሆኑ በሚሊያሮች ብሮች ሊወጡ ይችላሉ። ለማን? ለአሜሪካም ሆነ ለሌሎች ሀገሮች ማለት ነው። ለምንድን ነው? ዲናቸውን ለመጠበቅ አቂዳቸውን ለመጠበቅ ነው ገንዘባቸውን እየከፈሉ ያሉት። ነገር ግን እነሱ ዓላማቸው አቂዳ ስላልሆነ ዓላማቸው ተውሂድ መጠበቅ ስላልሆነ ዓላማቸው ጥቅምና ዱንያ ስለሆነ ግን ይሄ ነገር ያንገበግባቸዋል። 24 ሰዓት ይሄንን ሲለፈልፉ ነው የምንሰማው። እሱም ይሄም ምን እያለን ነው? የሳዑዲ መሪዎች ወይ ደግሞ የአረብ ሀገር መሪዎች አለ ጥቅማቸውን ጉዳታቸውን በጆርጅ ቡሽ እጅ እንዳለ ነው። አቂዳቸው ይሄ ነው አለ። ልባቸውን ከፍተው አየው። አላሁ المستعان والطبقة الثانية من على ولهذا فهم يحجون ويقدمون إليه النذور والقرابين سبحان الله العظيم ለዚህ ሲባል አለ እነዚህ የሳዑዲ መሪዎች እንደሞ የአረብ ሀገር መሪዎች ወደ ጆርጅ ቡሽ ነው ሐጅ የሚያደርጉት አለ ويقدمون إليه النذور والقرابين ወደ እርሱ ምን ያቀርባሉ አለ መቃረቢያ ያመጣሉ አለ። የት ነው ያየው? የት ምናልባት ቀደም ያልነው የሆነ ሳንቲም መስጠት ሱብሃንአላህ العظيم ለነገሩ ሰውየው አይፈረድበትም የትኛው ሽርክ እንደሆነ የትኛው ለዱንያ ተብሎ የሚከፈል ዋጋ እንደሆነ ይሄን ነገር አያውቅም። ስለዚህ አይፈረድበትም። وهذا دليل والطبقة الثالثة ሶስተኛው ጠበቃ በዚህ በፒራሚድ ሁኔታ ላይ حاشية الحكام العرب من الوزراء ووكلاء الوزراء وقادة الجيوش والمستشارين فهؤلاء ينافقون لأسيادهم ከዚያ ደግሞ በዚህ መንግስት ውስጥ ያሉ ወዚር ማለት ሚኒስትሮች ማለት ነው የእነሱ ተወካዮች አለ ጦር መሪዎች እዚህ መንግስት አማካሪ የሆኑት فهؤلاء እንደነዚህ አይነት ሰዎች ينافقون لأسيادهم መሪያቸው ለመሪያቸው ሙናፊቅ ይሆናሉ ወይም ደግሞ እሱ የሚያዛቸውን ነገር ይሰራሉ ዲናቸውን ሸጣው ويزينون لهم كل باطل دون حياء ولا خجل ያ መሪ የፈለገውን ነገር ልክ ነህ ብለው ያሳምሩለታል ምንም አይነት ሐፍረት ሳይኖራቸው ወላ ሙሩአ ምንም ለዲናቸው ሳይጨነቁ አለ እሱ ነው እየተጨነቀ ያለው ማለት ነው። ቀጠለና ምን አለ والطبقة الرابعة والخامسة والسادسة ከዛ ቀጥሎ በአራተኛና በአምስተኛ በስድስተኛ ደረጃ ያሉት አለ كبار الموظفين عند الوزراء ደሞ አለ ቀጥሎ በእነዚህ ወዘራዎች ወይ ደግሞ በጠቅላይ በሚኒስትሮች ስር ያሉት የሥራ ሰዎች ናቸው አለ لقد كان الرق في القديم بسيطا ድሮ ባርነት ቀላል ነበር አለ لأن للرقيق سيدا مباشرا ምክንያቱም የአንድ ባሪያ አሳዳሪው ቀጥታ ነበር أما اليوم فرق معقد ዛሬ ግን አለ የባርነቱ ሁኔታ በጣም የተወሳሰበ ነው አለ ولا ينقضي عجبي من الذين يتحدثون عن التوحيد وهم ቀጠለና መጣ ደግሞ አሁንም አፈሙዙን ወደ ዑለማዎቹ ሲያዞር እኔ መገረሜ አያበቃም አለ አይቋረጥም ከማን من الذين يتحدثون
عن التوحيد ስለ ተውሂድ የሚናገሩ ሰዎች አለ ወهم ሱና ወደ ሱና የሚጣሩ ወደ ተውሂድ የሚጣሩና ከሽርክና ከቢድዓ የሚያስጠነቅቁ እነዚህ ደግሞ አለ እኔ ስለነሱ ከመገረሚ አያበቃም አያቋርጥም አለ ለምን وهم እነርሱ عبيد العبيد እነዚህ የባሪያ ባሪያ ናቸው አለ وسيدهم الأخير نصراني የመጨረሻ አለቃቸው የመጨረሻ ጌታቸው ማን ነስራንይ ነው አለ ጆርጅ ቡሽ ማለት ነው የአሜሪካ መሪ ነው ሁሉም እዚህ ተውሂድ የሚሉ ቅድም ያላቸው ማለት ነው ጺማቸውን ያስረዘሙና ልብሳቸውን ያሳጠሩ እነዚህ ፈዲለት ሸኽ የሚባሉ ሰዎች የባሪያዎች ናቸው ማን ነው ጌታቸው አለ ጆርጅ ቡሽ ነው እያለ ነው إنا لله وإنا إليه راجعون سبحانك هذا بهتان عظيم الله المستعان ይሄ ቅድም እንዳልነው እንግዲህ እነዚህ كبار العلماء እንዲሁም ደግሞ ለጅነ ዳኢማ ውስጥ ያሉ ትላልቅ ዑለማዎችን ነው በዚህ መልኩ ምን ያደረገ ያለው ይሄ ሰውዬ ማለት ነው ከዚህ ከመሐመድ ስሩር ዘይኑል አቢዲን መሪዎችም ሆነ በመሪው ስር ያሉ ዑለማዎችም ጭምር የዚህ አይነት ውርጅብኝ የሚወርድባቸው በዚህ መልኩ ያከፈራቸው ያለው መንስኤው ምንድነው ከተባለ ቅድም እንዳልነው በአሜሪካ ይታገዛሉ ነው በከሃዲ ስለታገዙ ነው ብሎ ነው ማለት ነው ምን ያደረገ ያለው ይሄ ሁሉ ውርጅብኝ ያወረደና የሱ ባሮች ናቸው የአላህ ባሮች አይደሉም ይያለ ያለው እሱ የት ነው ብንል ለንደን ውስጥ ነው ያለው ማለት ነው እንግሊዝ ውስጥ እንግዲህ መሐመድ ስሩር ዘይኑል አቢዲን ያለበት የእንግሊዝ ኩፍርና የአሜሪካ ኩፍር ልዩነቱ ምን እንደሆነ እሱ ይወቀው ምንድነው አላህ Subhanahu Wa Ta'ala በተከበረ ቃሉ አኩፋሩኩም ኸይሩን ሚን ኡላኢኩም አም ለኩም በራአቱን ፊ ሱቡር ነው የሚለው እንዴ ለመሆኑ የናንተ ከሃዲዎች ከነዛ በምንድነው የሚሻሉት ይላቸዋል ሱብሃንአላህ አልዓዚም መሐመድ ስሩር ዘይኑል አቢዲን የለንደን ኩፋሮችና የአሜሪካ ኩፋሮች ልዩነታቸው ምንድነው እነዚህ የሳዑዲ መሪዎችም ሆነ በሱ ስር ያሉ የሳዑዲ ዑለማዎች የአላህ ባሪያ ሳይሆኑ የጆርጅ ቡሽ ባሮች ከሆኑ ወደሱ የሚሰግዱ ከሆኑ ወደሱ የሚዋደቁ ወደርሱ ቁርባን የሚያቀርቡ ከሆነ በዚህ መልኩ ይሄ ነገር የሚያከፍራቸው ከሆነ እሱስ በማን ታግዞ ነው የማን እርዳታ ፈልጎ ነው እንግሊዝ ሀገር የሄደው ተመልከቱ ሱብሃንአላህ እስልምና ምን አይነት እስልምና ነሽር ሊያደርግ ፈልጎ ነው እሱ የሳዑዲ መሪዎችንና የሳዑዲ ዑለማዎችን አክፍሮ በዚህ መልኩ ከተውሂድ ሀገር ወጥቶ የሽርክ ሀገር የኩፍር ሀገር ውስጥ ቁጭ ብሎ አንድ ሰው በካፊር ሀገር ውስጥ እንዲኖር የሚያስችለው ሸሪዓዊ ብይን ምን እንደሆነ የሚያክሰው ያውቀዋል ማለት ነው መቼ ነው አንድ ሰው ወደ ካፊር ሀገር መሄድ የሚችለው መቼ ነው ከካፊሮች ጋር መኖር የሚችለው ከየት ወጥቶ لا اله الا الله ተመልከቱ እንግዲህ አረቦች የሚያስቅ አባባል አላቸው ومن كان بيته من زجاج لا يرمي الناس بالحجاره ይላሉ ቤቱን በመስታወት የሰራ ሰው ሰዎችን በድንጋይ አይምታ እሱ ለንደን ላይ ቁጭ ብሎ የሳውዲ መንግስት እና የኩዌት መንግስት يعني ከኢራቅ ጋር በነበራቸው ጦርነት ላይ በአሜሪካ የታገዙት ለተወሰነ አጋጣሚ ነው ነገር ግን እሱ ህይወቱን በሙሉ የት እየኖረ ለንደን ላይ እየኖረ ማለት ነው ምን እያደረገ ነው እንዲህ አይነት ውርጅብኝ በዑለማዎች ላይ ምን እያደረገ ነው እያወረደ ነው ማለት ነው የዚህ ሰውዬ እንግዲህ በቀላሉ እኛ ዛሬ አገራችን ውስጥ የምናያቸው ብዙ ምናልባትም ኢኽዋን ላይ ረድ የሚያደርጉ ምንላቸው ሰዎች ማለት ነው ኢኽዋን ላይ ረድ ያደርጋሉ የሚባሉ ምንድነው እነሱ መቀስድ የሚያደርጉት መሐመድ ስሩር ዘይኑል አቢዲን ረድ ያደረገባቸው ሐሰን አልበና ተከታዮች ላይ ነው ካልሆነ ግን አብዛኛዎች አገራችን ውስጥ ያሉትን ተመልከቷቸው የመሐመድ ስሩር ዘይኑል አቢዲን ደረሶች ናቸው ማለት ነው ብዙዎቹ እንግዲህ በዚህ መልኩ ዑለማዎችን ማክፈርና እንዲሁም ደግሞ መሪዎችን ማክፈር ምን አድርጓል አቂዳው አድርጎ ነው የያዘው ማለት ነው ምን ሚንሃጁል አንቢያኢ ፊ ዳዕወቲ ኢላላህ የሚል ኪታቡ ላይ ገጽ 158 ላይ ምን ይላል ሰዎችን በማዕሲያ ሲያከፍር ምን ይላል فليس من المستغرب የሚገርም አይደለም አንተ ኩነ ሙሽኪለቱ ኢትያኒ الذكران ወንዶችን መገናኘት ማለት ያኒ የሉጥ ህዝቦች ምን ያደርጉ ነበር ያኔ ከሴት ጋር ሳይሆን ግንኙነታቸው ወንድ ከወንድ ጋር ነበር ግብረ ሰዶማውያን የሚባሉት ማለት ነው
من العالمين أهم قضية في دعوة لوط የነዚህ የቀውም ሉጥ ህዝቦች ይሰሩት የነበረው ግብረ ሰዶማዊነት ማለት ነው ከወንድ ጋር ግንኙነት መፈጸም ይሄ የሉጥ ዳዕዋ ዋናው ክፍል ቢሆን አለ ይሄ ቢሆን የሚገርም አይደለም አለ ይሄ አይገርምም ለምን لأن قومه የሱ ህዝቦች لو استجابوا له ቢቀበሉትም ኖሮ في دعوته إلى الإيمان بالله والله ወደማ ማመን በጠራቸው ጊዜ እሺ ብለው ቢያምኑ ኖሮ ወአደሙ الاشراك به በአላህ ላይ ያጋሩ አናጋራም እሺ አላህ ብቸኛ አምላክ መሆኑ ከሱ በስተቀር ሌላ የሚመለክ አምላክ አለመኖሩን አምነናል ተቀብለናል ያሉት ብለው ቢቀበሉት ኖሮ ለማ ካነ لاستجابتهم አየማአነን ይሄን የሱን ዳዕዋ ለመቀበላቸው ምንም ትርጉም አልነበረውም ያው ካፊሮች ነበሩ ይያለ ነው በምን ምክንያት በግብረ ሰዶማዊነታቸው ምክንያት ማለት ነው ይሄ ምን الكبائر ነው ግብረ ሰዶማዊነት አንድ ሰው የሉጥ ህዝብ ተግባር ሲፈጽም ካያችሁ ፈጻሚውም የተፈጸመበትን ቢደሉት ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ይሄ ምን الكبائر ነው ነገር ግን አስሉ እነዚህ ሰዎች በእሱ መልእክተኝነት አምነው ከአላህ በስተቀር በእውነት የሚመለክ አምላክ ያለ መኖሩን ከተቀበሉ ይሰል ሙስሊሞች ናቸው የሚሆኑት ማለት ነው እሱ ግን ምንድነው የነብዩላህ ሉጥ ዳዕዋ አለ ትልቁ ዳዕዋው ምንድን ነበረ ግብረ ሶዶማዊነትን ማስቀረት እንጂ ምን አይደለም ተውሂድ አልነበረም ይያለ ነው ማለት ነው ምክንያቱም እነዚህ ሰዎች ይሄን ተውሂድ ቢቀበሉ ኖሮ ከኩፍራቸው አይወጡም ነበር ምን በማድረጋቸው ያን ወንጀል በመፈጸማቸው ምክንያት ስለዚህ የሱን ዳዕዋ እንደተቀበሉ አይቆጠርም ነበር አለ اذا لم يقلعوا عن عاداتهم الوحشيه التي اجتمعوا عليها ከዛ ተግባራቸው እስካልወጡ ድረስ አለ ይሄ እንግዲህ ምንድነው ማለት ነው ተክፊር بالكبائر ይባላል በወንጀል ሰዎችን ማክፈር ስለዚህ ይሄ አቂዳው ነው ዛሬኛ ሀገራችን ውስጥ የምናያቸው አብዛኛዎች በተውሂድ ዳዕዋ ላይ ጠንካራ ናቸው የምትላቸው ደግሞ ማሻአላህ አስማኡ ሲፋት ላይ ጎበዝ ናቸው የምትላቸው ሰዎች ሁካሞች ላይ ስትመጣ ልክ የሰይድ ቁጥብና የመሐመድ ስሩ ዘይኑል አቢዲን አቂዳን ያላቸው ማለት ነው የሳውዲን ዑለማዎች ሲያከፍርና የሳውዲን መሪዎች ሲያከፍር ታይዋለህ ለምንድነው ቢባል ይሄ የማን አቂዳ ነው የሰይድ ቁጥብና የመሐመድ ስሩ ዘይኑል አቢዲን አቂዳ ነው ማለት ነው እንዳጠቃላይ የጋራ የሚያደርጋቸው ነጥባቸው ምንድነው ብንባል በመሪዎች ላይ የሚያደርጉት ዘመቻ ነው ማለት ነው እንዲሁም ደግሞ ሰዎችን በወንጀል ማክፈራቸው ይሄ ከዛ ውጪ ሌሎች ምናልባት አሁን ሱሩሪዮች ከተውሂድ አንፃር ከሐሰን አልበና ተከታዮች ወጣ ብለው ያሉ ናቸው ኸዋሪጆችም ሆነ ሙዕተዚላዎች በተውሂድ ሩቡብያ ተውሂድ አልኡሉሂያና አስማኡ ሲፋት ላይ ችግር አልነበረባቸው ነገር ግን ከሱና ያወጣቸው ከሰለፎች አቂዳ ያወጣቸው አቋማቸው ምንድነው ቢባል ሰዎችን ምን በማድረጋቸው ነው በወንጀል ማክፈራቸው ማለት ነው ይሄ አቂዳ የመሐመድ ስሩ ዘይኑል አቢዲን አቂዳ ነው ይሄ አቂዳ አገራችን ውስጥ አሉ የምትላቸው ትላልቅ ሰዎች ናቸው የምትላቸው ሰዎች አቂዳ ነው ይሄ ከذلك የኸዋሪጆች ዋንኛው አቂዳቸው ምንድነው መሪዎችን ማክፈራቸው ነው የሙስሊም መሪዎችን በዙልም በወንጀል ማዕሲያ በመስራታቸው ምክንያት ማክፈራቸው ማለት ነው ስለዚህ ዞሮ እነዚህ ሶስቱም አይነት ኢኽዋኖች የጋራ የሚያደርገው የሚሆኑበት ነጥባቸው ምንድነው ቢባል የዚህ በወንጀል ማክፈርና በመሪዎች ላይ ያላቸው አቂዳ ነው ስለዚህ በምንም ተአምር እነዚህ ሰዎች በቅርብም ሆነ በሩቅ ከአህሉ ሱና ጋር የማይገናኙ መሆናቸውን በትክክል ልናረጋግጥ ግድ ይለናል ማለት ነው አላህ ካለ በሚቀጥለው ኢንሻአላህ ሱዳን ውስጥ መሪነቱን ተረክቦ የነበረው ሱፊ ሐሰን ኢብኑ አብዱላህ አቱራቢ የሚባለው ወይ ሐሰን ቱራቢ በመባል የሚታወቀው የነበረው ሰው ሱዳን ውስጥ ምንድነው የሰራው ይሄ ሰውዬ በሱዳን ውስጥ የኢኽዋኖች ዋና መሪ የነበረ ሰው ነው ምንድነው የሰራው እስኪ ከዛ ቀጥሎም ደግሞ በተለያየ ሀገር ላይ የኢኽዋን መሪዎች ስልጣን በያዙበት ጊዜ ምን እንዳደረጉ እውነትም አላማቸው ተውሂድ ማስፋፋት ነው አላማቸው እስልምናን መርዳት ነው አላማቸው ሙስሊሞችን ከኩፍርና ከሽርክ ጭቆና ነፃ ማውጣት ነው ወይስ ምንድነው የሚለውን አላህ ካለ በሚቀጥለው ትምርታችን እናያለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم